ጥቅምት 2015 ደስ የሚል የጸደይ ወራት የዓለማችን እጅግ ኃያል ከሆኑ ተቋማት መካከል የአንዱ መሪ የሲአይኤ ዋና ዳይሬክተር ጆን ብሬናን አንድ ያልተጠበቀ ስልክ ይደርሳቸዋል። ስልኩ ከማይታወቅ እንግዳ የመጣ ነው። ብሬናን ለጥቂት ሰከንዶች ካመነቱ በኋላ ስልኩን አነሱት። ሄሎ ጆን ብሬናን ማን ልበል አሉት። ከሌላኛው ጫፍ ሉተር ነኝ እባክህ የሚል ድምፅ ተሰማ። ጆን ብሬናን ተራ ሰው ባይሆኑ ኖሮ ይህ ስልክ እንደ አንድ የተራ የልጆች ቀልድ ተቆጥሮ ባለፈ ነበር። ነገር ግን ብሬናን በወቅቱ በዓለም ላይ ካሉ እጅግ በጣም ተጽዕኖ ፈጣሪዎች ሰዎች አንዱ ነበሩ። ማን ይህን ቁጥር እንዴት አገኘው ስሉ ብሬናን ጠየቁት። ደዋዩ ግን በራስ መተማመን በታከለበት ሁኔታ መለሰ። በጣም ቀላል ነበር ወንድሜ፣ አንተ ግን በጣም ሞኝ ሰው ነህ። ምን ትፈልጋለህ ብለው ብሬናን ሲጠይቁት ምንም አልፈልግም፣ አስቀድሜ ተቆጣጥሬያለሁ፣ $5 ትሪሊዮን እንፈልጋለን ሲል መለሰለት። የአሜሪካ መንግስት ይህንን የስልክ ጥሪ እንደ ትልቅ የሳይበር ሽብርተኝነት፣ የማንነት ስርቆትና የመንግስት ባለስልጣናትን የማዋከብ ሴራ አድርጎ ፈረጀው። ይህን የተንኮል ድል የተቀናጀው ግለሰብ ግን በኋላ ላይ ከባድ ዋጋ እንደሚከፍል አልተገነዘበም ነበር። ብሬናን ይህን ሁሉ ምን ታደርጋለህ ሲሉ ላቀረቡለት ጥያቄ ምላሹ ግን አጭርና ግልጽ ነበር። ልጁም እንደዚህ አለ። እኛ የምንፈልገው መካከለኛው ምስራቅ ላይ የምታዘንቡትን ቦምብ እንድታቆሙ እንፈልጋለን ሲል መለሰለት። በሌላኛው የዓለም ጫፍ በእንግሊዝ ምዕራብ ሚድላንድስ በሚገኝ አንድ ቤት ውስጥ የተዘጋ ቤት ውስጥ አንድ የ15 ዓመት ታዳጊ ስልኩን እንደጨበጠ በክፍል ውስጥ ተቀምጧል። ያደረገውን ነገር ማመን አቅቶታል። ራሱን ክራካ ብሎ የሚጠራው ይህ ታዳጊ ወጣት በወቅቱ በአደንዛዥ እጽ መርቅኖ ቁጭ ብሎ ነበር። ፈታ እያለ ነበር። ራሱ ክራካስ ዊዝ አቲቲዩድ የሚባለው አደገኛ የጠላፊዎች ቡድን ዋና መሪ ነው። እርሱና ጓደኞቹ የአሜሪካ የደህንነት መዋቅር ከማንም በላይ ያሸበሩና ያሳፈሩ ቡድኖች ነበሩ። የፖሊስ መኮንኖችን፣ የኤፍቢአይ ወኪሎችን፣ የፍትህ ሚኒስቴር ባለስልጣናትን ግላዊ መረጃዎች አንድ በአንድ ለህዝብ ይፋ አደረጉ። አልፎ ተርፎም እጅግ ምስጢራዊ የሆኑ ሰነዶችን ለጁሊያን አሳንጆ በእጃቸው አስረክበዋል። ራሳቸውን አኖኒመስ ብለው የሚጠሩ እነዚህ ታዳጊዎች ይህን ሁሉ ያደረጉት በከፊል ለፖለቲካዊ በከፊል ደግሞ ለሰብአዊ ዓላማ ነው ብለው ያስባሉ። እስኪ በታሪክ ወደ ኋላ ልውሰዳችሁ። በ2008 በቨርጂኒያ ዲፎልት የተባለ ሌላ ታዳጊ ነበር። እንደ ማንኛውም አሜሪካዊ ታዳጊ ስፖርትና ቪዲዮ ጌሞችን ይወዳል። ነገር ግን በመንግስት መስሪያ ቤት ውስጥ ከሚሰራው አባቱ ጋር ሁልጊዜ ይጋጫል። በአንድ ወቅት ለዲፎልት በቪዲዮ ጌሞች ላይ ማጭበርበር ጀመረ። ይህ ድርጊት ኮምፒውተሮችን በመጠቀም ያልተፈቀዱና አስደሳች የሆኑ ነገሮችን የማድረግ የመጀመሪያው ፍላጎቱ ነበር። የኮምፒውተር አሰራርንና እንዴት ለፍላጎቱ ተገዢ እንደሚያደርጋቸው ማጥናት ጀመረ። 2000 ዓ.ም ለጠላፊዎች በጣም ትልቅ ዘመን ነበር። በወቅቱ አኖኒመስ የተባለ ቡድን ነበር። እጅግ በጣም ዝና ላይ ያለ ቡድን ነበር። እነዚህ በዓለም ዙሪያ የሚገኙ የሳይበር ታጋዮች በኩባንያዎችና በመንግስታት ላይ ጥቃት ይሰነዝሩ ነበር። ወጣቱ ዲፎልት በዚህ እንቅስቃሴ ተማረከ። አኖኒመስ በግርግር ውስጥ ነፃነትን የመፍጠር ምልክት ሆኖ ታየው። ሳይደክሙና ከቤት ሳይወጡ ዓለምን በኮምፒውተር ብቻ ማስጨነቅ እንደሚቻል አሳዩት። ነገር ግን ዲፎልት ከቆይታ በኋላ ቡድኑ ውስጥ ያለውን ብልሹነት ማየት ጀመረ። በጣም እየደበረው መጣ። ምክንያቱም ቡድኑ በፌዴራል ወኪሎች፣ ሰርጎ ገቦች ተሞልቶ ነበር። ሰዎች በየተራ ይታሰሩ ነበር። ማንን ማመን እንደሚቻል አያውቅም ነበር። በዚህ ግራ መጋባት ውስጥ እንዳለ ዲፎልት አኖንሴክ የተባለ ሌላ ቡድን ተቀላቀለ። አኖንሴክ ራሱን ከአኖኒመስ በጣም የተለየ የላቀ አድርጎ ያቀርብ ነበር። ቡድኑ እጅግ በጣም ዘመናዊ የተራቀቀ የጠለፋ ብቃት ነበረው። ለዚህም ደግሞ ቦትኔት የተባለ በሺዎች የሚቆጠሩ የተበከሉ ኮምፒውተሮችን በአንድ ላይ የሚያዝዝ የሳይበር መሳሪያ ነበራቸው። በዚህም በመላው ኢንተርኔት ላይ ቫይረሶችን በመርጨት አልፎ ተርፎም ግዙፍ ሰርቨሮችን በማውደም የሚችሉበትን ኃይል ጨበጡ። የዲጂታል ጦርነቱ ገና መጀመሩ ነበር። ዲፎልት ሳይታሰብ የአንድን ትልቅ ዩኒቨርሲቲ የፋይናንስ ምስጢር በእጁ አገኘ። በሰነዶቹ ሲበረበር ትምህርት ቤቱ ከተማሪዎች የሚፈልገውን የዕዳ ዝርዝር ተመለከተ። መጠኑ እጅግ በጣም ከፍተኛ ነበር። በድምሩ $9.4 ሚሊዮን የተማሪዎች ዕዳ። በዝርዝር ግርጌ ላይ ግን አንድ እጅግ በጣም ፈታኝ ቁልፍ ይታያል። ሁሉንም አጥፋ የሚል። ዲፎልት ይህን ዕድል እንዴት ሊያልፈው ይችላል? እነዚህ ተማሪዎች ዕዳቸው ተሰርዞላቸው አዲስ ህይወት ቢጀምሩ ምንኛ ደስ ባለው። አንዳንዶቹ ከ70,000 እስከ $100,000 አሜሪካን ዶላር የሚደርስ ዕዳ ነበረባቸው። ይህ ለ10 ዓመታት አብሮ የሚዘልቅ የዕዳ ቀንበር ነው። ዲፎልት ምንም አላመነታም። ሁሉንም መረጃዎች ለአንዴና ለመጨረሻ ጊዜ ደመሰሳቸው። መረጃዎቹም ደግሞ ዳግም ወደማይመለሱበት የዲጂታል መቃብር ላካቸው። ይህ ታሪክ በዳርክ ናይትስ ዳይሪስ ፖድካስት ላይ የቀረበ ሲሆን ትልቅ ጥያቄንም ያስነሳል። በእርግጥ ዕዳው ተሰርዞ ቀርቷል ወይ? ዩኒቨርሲቲው ለቀረበ ጥያቄ መልስ ባይሰጥም አብዛኛውን ጊዜ ብድር መረጃዎች በበርካታ ቦታዎች እንደ ባካፕ እንደሚቀመጡ ይታወቃል። ሆኖም ግን ለዲፎልት ሊያቅጽበት በጣም የተለየ ነበር። ወንጀል እየሰራ ቢሆንም ቅዱስ ተግባር እየፈጸመ እንደሆነ የሚሰማው የሞራል እርካታ በጣም ልዩ ነበር። ከጊዜ ወደ ጊዜ የዲፎልት የጠለፋ ተግባራት ከግርግር ፈጣሪነት ወደ ሰብአዊ ተቆርቋሪነት እየተቀየሩ መጡ። እንደ አውሮፓውያን አቆጣጠር በ2014 በዴንማርክ አንድ እጅግ ዘግናኝ ድርጊት በሕግ ተፈቅዶ ነበር። ከእንስሳት ጋር የሚደረግ ጾታዊ ግንኙነት።
ሌሎች አውሮፓ ሀገራት ይህን ድርጊት ቢያደግዱም በዴንማርክ በህግ አለመከልከሉ ግን አገሪቱን የእንስሳት ወሲብ ቱሪዝም መዳረሻ አደረጋት። ዲፎልት ራሱ የቤት እንስሳ ውሻ ስላለው ይህ ዜና እጅግ በጣም አስቆጣው። የኔን ውሻ አንድ ሰው እንደዚህ ቢያደርገው ምን ይሰማኛል ሲል ራሱን ጠየቀ። በመሆኑም ዲፎልትና የአኖኒክስ ጓደኞቹ የቴክኒክ ብቃታቸውን በመጠቀም ለእንስሳት መብት ተሟጋጆችና ለእንስሳቱ ድምጽ ለመሆን ወሰኑ። በመጀመሪያ የዴንማርክ መንግስትን ይፋዊ ድረገጽን በመጥለፍ መንግስት ይህን ድርጊት እንዲያቆም፣ መንግስት ይህን ድርጊት እንዴት ዝም ብሎ እንደሚመለከት የሚወቅስ መልእክት ለጠፉበት። በመቀጠልም ድርጊቱ የሚፈጸምባቸውን ምስጢራዊ ድረገጾችን በከባድ የሳይበር ጥቃት አዘጉ። የተሰቃዩ እንስሳትንም የሚያሳዩ መረጃዎችን በትዊተር ለመላው ዓለም ይፋ አደረጉ። መረጃው በዓለም ዙሪያ መነጋገሪያ ሆነ። ምንም እንኳን ዝናው ለአኖኒመስ ቡድን ቢሰጥም ለዲፎልት ግን ግቡ መሳካቱ ብቻ ዋና ትልቅ ግብ ነበር። ድርጊቱ ከፍተኛ ህዝባዊ ቁጣን ቀሰቀሰ። ተቃውሞዎች በረቱ። ጉዳዩ እስከ ዴንማርክ ፓርላማ ደረሰ። በመጨረሻም በሚያዝያ 2015 ዴንማርክ ከእንስሳት ጋር የሚደረግ ጾታዊ ግንኙነትን በህግ አገደች። ይህ ለዲፎልትና ለቡድኑ እጅግ በጣም ትልቅ ድል ነበር። የኪቦርድ ቁልፎችን በመጫን የዓለምን ህግ መቀየር እንደሚቻል ያሳዩበት ታላቅ ምዕራፍ። ዲፎልት የጠለፋ ጥበቡን እያሳደገ ሲሄድ በዲጂታል መገባበያ ክሪፕቶ ዓለም ውስጥ ቀዳሚ ተጠቃሚ ለመሆን በቃ ከ1000 በላይ ቢትኮይኖችን አከማቸ። ይህ በዛሬው የገበያ ዋጋ ሲሰላ ግን ወደ 40 ሚሊዮን የአሜሪካን ዶላር የሚጠጋ እጅግ በጣም ግዙፍ ሀብት ነው። ይህን ሁሉ ሀብት በክፍሉ ውስጥ በሚገኝ አንድ ተንቀሳቃሽ ሃርድ ድራይቭ ላይ ያስቀምጦታል። ሆኖም ሀያላን ጠላቶችን እያፈራ በመሆኑ የራሱን ደህንነት ለመጠበቅ እጅግ በጣም ጥንቁቅና አልፎ ተልፎም ተጠራጣሪ ሆነ። የራሱን የቤት ዋይፋይ ፈጽሞ አይጠቀምም። ይልቁንም ግማሽ ማይል ርቀት ላይ ከሚገኝ የዴሪ ኩዊን ምግብ ቤት የሚለቀቀውን ነፃ ዋይፋይ በሳተላይት ዲሽ አማካኝነት በመጥለፍ ይጠቀማል። ማንኛውም የኢንተርኔት ግንኙነት የሚያደርገው በቶር ድብቅ መስመር በኩል ብቻ ነው። መሳሪያዎቹን በከፍተኛ ሚስጥር ቁልፍ የቆለፈ ሲሆን ኮምፒውተሩን ከፍቶ ለመጠቀም ብቻ 30 ደቂቃ መጠቀም ነበረበት። ለዓመታት የሚያደርገውን ነገር ለማንም አልተነፈሰም። ምክንያቱም የሚያጣው ነገር ብዙ እንደሆነ ያውቅ ነበር። ሆኖም ግን ጥንቃቄው ብቻውን በቂ አልነበረም። ግንቦት 2013 በሆኖሉሉ ሃዋይ የሚኖር የ29 ዓመት ወጣት የደህንነት ተቋራጭ እጅግ ከባድ ዋጋ የሚከፍልበትን ምርጫ ፊቱ ተደቀነ። ኤድዋርድ ስኖደን ይባላል። ይህ ግለሰብ በአመት ከ200,000 የአሜሪካን ዶላር በላይ ይከፍለዋል። የቅንጦት ህይወትን ይመራል። እጅግ በጣም ቆንጆ የአፍቃሪ ሴት ጓደኛ ነበረችው። ነገር ግን ማንም ሊያውቀው የማይገባ ትልቅ ሚስጥር በእጁ ገባ። የአሜሪካ መንግስት በዓለም ላይ ያለን ማንኛውም የኮምፒውተር እንዲሁም ደግሞ የስልክ ተጠቃሚዎችን ግለሰቦችን የመሰለል አቅም እንዳለው ደረሰበት። ስኖደን መንግስት የዜጎችን መሰረታዊ መብት እንደዚህ በግልጽ መጣሱ እጅግ በጣም አስፈራው። ይህን መረጃ ይፋ ማውጣት ማለት የቀረውን እድሜውን በሆኒ ቤት ማሳለፍ እንደሆነ ያውቃል። ሆኖም ለህሊናው መገዛት ነበረበት። ለስራ ባልደረቦቹ ህመሙ እየተነሳበት እንደሆነ በመግለጽ ፈቃድ ጠየቀና ከሀገር ወጣ። ሆንግ ኮንግ እንደመጠጊያ መረጠ። ምክንያቱም በወቅቱ ከተማዋ ለሀሳብ ነጻነት ከለላ ትሰጣለች ብሎ ያምን ነበር። እዚያም ለታዋቂ ጋዜጠኞች የአሜሪካን የድብቅ ስልጣንና የሰላላ ሰነዶች አቀረበ። የስኖደን አጋላጭነት ዓለምን አስደነገጠ። በግል ነጻነትና በብሔራዊ ደህንነት መካከል ስላለው ሚዛን የጦፈ ክርክር አስነሳ። ይህ ድርጊት እንደ ዲፎልት ያሉ ወጣቶችን ቀሰቀሳቸው። ዲፎልት ዝም ብሎ መሰለልን አልፈለገም። ይልቁንም እዚያ ከፍተኛ የደህንነት ባለስልጣናት መሰለል ምን እንደሚመስል እንዲያውቁት ፈለገ። የእነርሱን የግል መረጃ በመጥለፍና በማሰራጨት ሊበቀላቸው ወሰነ። እዚህ ጋር ነው እንግዲህ በእንግሊዝ ከሚገኘውና ሁልጊዜም በእጽ መንፈስ ውስጥ ከሚሆነው ክራካ ከተባለው ታዳጊ ጋር ጥምረት ፈጠረው። 2015 ዓ.ም እንግሊዝ በአንድ የድንጋይ ከሰል ማዕድን በነበረባት ጸጥተኛ ከተማ ውስጥ የ15 ዓመቱ ክራካ ጊዜውን የሚያሳልፈው በሁለት ነገሮች ነበር፣ ሱስና ኢንተርኔት። ክራካ በሙስና በስለላና በተለይም ደግሞ አሜሪካ በመካከለኛው ምስራቅና በፍልስጤም በምታደርገው ጣልቃ ገብነት እጅግ በጣም ተናዶ ነበር። በጋዛ ለሚፈሰው ደም አሜሪካውያን ተጠያቂ ናቸው ሲል ያስባል። ስለሆነም ክራካዝ ዊዝ አቲቲዩድ የተባለውን ቡድን በመመስረት የአሜሪካን ከፍተኛ ባለስልጣናትን ማደን ጀመረ። የመጀመሪያው ሰለባው በኦባማ አስተዳደር የብሔራዊ ደህንነት ዳይሬክተር ጄምስ ክላፐር ነበሩ። ክላፐር በዓለም ላይ ካሉ ከፍተኛ የደህንነት መሪዎች አንዱ ቢሆንም ስልካቸውና አድራሻቸው በቀላሉ ጉግል ላይ ፍለጋ የሚገኝ ነበር። ክራካ ይህን መረጃ በመጠቀም የዳይሬክተሩን የግል ኢሜይል ብቻ መጥለፍ ቻለ። የጠለፋውንም ማስረጃ በትዊተር ላይ ለዓለም ይፋ አደረገ። ይህ ድርጊት ገና ለሚመጣው ትልቅ ማዕበል መጀመሪያ ነበር። ዲፎልት በክራካ ድፍረት በጣም ተደንቆ አድናቆቱን በትዊተር አጋራ። ይህም በሁለቱ የዲጂታል አማጽያን መካከል ያለውን ጥምረት መሰረተ። ክራካ የጄምስ ክላፐርን የቤት ስልክ ጥሪዎች በቀጥታ ወደ ነጻ ፍልስጤም ንቅናቄ እንዲያዞሩ በማድረግ ባለስልጣኑን ክፉኛ አሳፈራቸው። ይህ ውሸት ክራካንና ዲፎልትን ይበልጥ አስቆጣቸው። በመሆኑም የደህንነት ተቋማቱ ከሚያስቡት በላይ ደካማ መሆናቸውን ለማሳየት ወሰኑ። በዝርዝራቸው አናት ላይ የተቀመጠው ሰው ደግሞ የሲአይኤ የበላይ ኃላፊ ጆን ብሬናን ነበሩ።
ብሬናን ልክ እንደ ክላፐር ሁሉ ግላዊ መረጃቸው በኢንተርኔት ላይ በቀላሉ የሚገኝ ነበር። ክራካ የብሬናን ስልክ ቁጥር ካገኘ በኋላ የቬራይዘን የቴክኒክ ድጋፍ ክፍል ጋር ደወለ። ራሱን በቦታው ላይ ያለና እርዳታ የሚፈልግ የኩባንያው ሰራተኛ አድርጎ አቀረበ። የቴክኒክ ክፍሉ የሰራተኛ መለያ ቁጥር ሲጠይቀው ክራካ እዚያው ቦታው ላይ የፈጠራ ቁጥር ሰጣቸው። የሚገርመው ነገር ሰራተኞቹ አመኑት። በዛ ቅጽበት የብሬናን አካውንት ቁጥር፣ ምስጢራዊ የፒን ኮድና የግል ኢሜል አድራሻቸው በክራካ እጅ ገባ። ክራካ ይህን መረጃ በመጠቀም የብሬናንን የኤኦኤል ኢሜል አካውንት ሙሉ በሙሉ ተቆጣጠረ። ከዚያም በኋላ የብሬናን የግል ስልክ ቁጥር ለዲፎልት አጋራው። ሁለት በጋራ በመሆን በሲአይኤ ዳይሬክተሩና በቤተሰቦቻቸው ላይ የማያቋርጥ የስልክ ጥሪ በማድረግ አወኳቸው። አንተና መሰሎች ለዓለም የምታበረክቱት ምንም አይነት በጎ ነገር የለም፣ ክፉዎች ናችሁ በማለት ክራካ በስልክ ብሬናን ይወቅሰው ጀመር። ብሬናን በሁኔታው እጅግ በጣም ደነገጡ። ጥሪዎቹ ተራ ቀልድ ቢመስሉም ከጀርባው ግን ማን እንዳለና ቀጣይ እርምጃቸው ምን እንደሆነ ስለማይታወቅ ብሬናንና ቤተሰቦቻቸው ለተወሰነ ጊዜ ተጨማሪ ጥበቃ ተደርጎላቸው እንዲደበቁ ተገደደ። ነገር ግን ጥቃቱ በዚህ አላበቃም። ክራካ ከብሬን ኢሜል ውስጥ እጅግ ምስጢራዊ ሰነዶችን አገኘ። እነዚህ ሰነዶች ለዊኪሊክስ አሳልፎ ሰጠ። ጁሊያን አሳንጅን በጥቅምት 2015 ሰነዶቹን ለዓለም ይፋ አደረጋቸው። በሰነዶቹ ውስጥ የብሬናን 47 ገጽ የደህንነት ማረጋገጫ ፎርም ይገኝበታል። ይህም የእርሱን የወንጀል ታሪክ፣ ስነልቦናዊ መረጃዎችና የቀድሞ የእጽ አጠቃቀም ታሪክን ለሕዝብ ገሃድ አደረገ። ከዚህም በላይ የአሜሪካ መንግስት በመካከለኛው ምስራቅ ሊከተለው ስለሚገባውና የማሰቃያ ዘዴዎችን እንዴት ህጋዊ ማስመሰል እንደሚቻል የሚመክሩበትን የውስጥ ሰነዶች ታተሙ። የዚህ የደህንነት ጥሰት ለሲአይኤ ከ1.5 ሚሊዮን ዶላር በላይ ኪሳራ በማስከተሉም በዓለም ላይ ትልቅ ውርደትን አከናነባቸው። ክራካ በሰጠው ቃለ መጠይቅ ስለ ብሬናን እንደዚህ ስላላገጠ እሱ በጣም ሞኝ ሰው ነው፣ የሲአይኤ ኃላፊ ሆኖ እንደዚህ በቀላሉ መጠለፉ የሚገርም ሰው ነው። እኔ ከ20 ዓመት በታች ነኝ፣ ሁልጊዜ እጽ ወስዳለሁ፣ የምኖረውም አሜሪካ ነው ሲል ተናግሯል። ጥምረቱ ቀጠለ። የኤፍቢአይ ምክትል ዳይሬክተር ማርክ ጁሊያኖን አካውንት በመጥለፍ የ9000 የፍትህ ሚኒስቴር ባለስልጣናትንና የ20,000 የኤፍቢአይ ወኪሎችን የግል መረጃ አፈሰሱት። የአሜሪካ እስረኞችን መዝገብ ቤት ወይም ደግሞ ቡኪንግ ሲስተም በመቆጣጠርም የቀድሞ ጠላፊ ጓደኞቻቸውን መረጃዎች በማውጣት ለዓለም አጋሩ። የአሜሪካ የደህንነት መዋቅር በታዳጊዎች እጅ ወድቆ መንቀጥቀጥ ጀምሯል። እነዚህ ታዳጊዎች አንዱን ተቋም አዋርደው ሌላውን ሲያተራምሱ በእርግጥ መጨረሻው ምን ሊሆን እንደሚችል አስበው ሊሆን ይችላል። ዲፎልት በወቅቱ ስለመዘዙ ግድ አልነበረውም። በሰዎች ግዴለሽነትና በዓለማችን ላይ ለሚፈጸሙ በደሎች ትኩረት ባለመስጠታቸው ተስፋ ቆርጬ ነበር ይላል። ስለሆነም በግርግርና በሁከት ዓለም ልናነቃቃት ያስፈልጋል ብዬ አስብ ነበር። ክራካ ግን ድርጊቱ ትልቅ አንበሳን በበትር እንደመውጋት እንደሆነ ያውቅ ነበር። ውጤቱ ከባድ እንደሚሆን ቢገምትም መቼና ግን እንዴት እንደሚሆን ግን አላወቀም። በፌዘኛ አንደበትም የአሜሪካ የደህንነት ተቋማት እንደሚቆጣው ቃለው ምናልባትም ሩሲያ ሄጄ ከስኖደን ጋር እቀላቀላለሁ፣ እዛም እደበቃለሁ። ዲፎልት ለደህንነቱ እጅግ በጣም ጥንቁቅ ቢሆንም በአንድ ወቅት ግን ጥንቃቄውን አወላገደ። ከአንድ ጓደኛው የቀድሞ ፍቅረኛ ጋር የፍቅር ግንኙነት መጀመሩ ለጓደኛው ቅሬታ ፈጥሮበታል። አንድ ምሽት ላይ ዲፎልትና ይህ ጓደኛው በኤክስቦክስ ላይቭ በኩል እያወሩና እየጠጡ ሳለ ዲፎልት በትዕቢት ተወጥሮ አንድ ትልቅ ስህተት ፈጸመ። በዜና ላይ ስለ ሲአይኤ ጠለፋ ሲናገር ያንን እኮ ያደረግነው እኛ ነን በማለት ምስጢሩን ዘረገፈው። ጓደኛው ይህን መረጃ ወስዶ ለኤፍቢአይ አሳልፎ ሰጠ። የኤፍቢአይ ወኪሎችም በሩን በርግደው ገብተው ምንም አይነት ርኅራኄ ሳያደርጉ ዲፎልት ኮምፒውተሩን ከፍቶ ሊጠቀም ሲል የአጥቂ ጠመንጃዎች በፊቱ ላይ ተደቀኑ። ወኪሎቹ መረጃዎችን ሳይቆልፉ ቀድመው ኮምፒውተሩንና ሃርድ ድራይቨሮቹን በቁጥጥር ስር አዋሉበት። ለዲፎልት ትልቁ ስጋይ ግን ወኪሎቹ ያንን ወደ 1000 የሚጠጋ ቢትኮይንን የያዘውን ሃርድ ድራይቭ ይዘውበት ወጡ። በዚያ ቅጽበት ዓለም በአይኑ ላይ ጨለመችበት። በእንግሊዝም ክራካ በተመሳሳይ ሁኔታ በፖሊስ ተከቦ ተያዘ። ሌሎች የቡድኑ አባላትም በአሜሪካና በብሪታንያ በቁጥጥር ስር ዋሉ። ክራካ በወቅቱ እድሜው ከአቅመ አዳም በታች በመሆኑና በብሪታንያ ሕግ መሰረት በታዳጊዎች ማቆያ ውስጥ የ2 ዓመት እስራት ብቻ ተፈረደበት። እርሱ በብሪታንያ በታሪክ በጠለፋ ወንጀል የታሰረ የመጀመሪያው ታዳጊ ሆነ። ዛሬ ላይ ክራካ ስሙን ቀይሮ በሳይበር ደህንነት ዘርፍ ለመስራት እየሞከረ ካለው ጥቁር ታሪኩ ለማራቅ ጥረት እያደረገ ይመስላል። ዲፎልት ግን በጠለፋ ውስጥ ያለው ተሳትፎ አነስተኛ ቢሆንም በአሜሪካ ሕግ መሰረት ከባድ ዋጋ ከፈለ። 5 ዓመት በፌዴራል ወህኒ ቤት እንዲታሰር የተፈረደበት ሲሆን 145,000 አሜሪካን ዶላር የካሳ ክፍያም ተጣለበት። በእስር ቆይታውም ረጅም ጊዜ ለብቻው ተለይቶ እንዲታሰር ተደርጓል። በፍርድ ቤት በነበረው ቆይታ ያደረኩት ነገር ለፖለቲካዊ ፍትህ ትክክል መስሎኝ ነበር፣ ነገር ግን ተሳስቻለሁ በማለት በጸጸት ተናግሯል። ታሪኩ ግን በዚያ አይበቃም። ታህሳስ 2023 የባይደን አስተዳደር አወዛጋቢ የሆነውን የስለላ ሕግ አደሰ። በዚህ መሰረትም ያለምንም የፍርድ ቤት ትዕዛዝ በዓለም ዙሪያ በሚገኙ ዜጎች ላይ ድብቅ ክትትል እንዲያደርግ ለመንግስት ፈቃድ ይሰጣል። እንደ አውሮፓውያን አቆጣጠር በ2023 የወጣ አንድ የፍርድ ቤት ውሳኔ እንደሚያሳየው ኤፍቢአይ ይህን የመረጃ መዝገብ ከ278,000 ጊዜ በላይ ያላግባብ ተጠቅሞበታል። ከፖለቲካ ደጋፊዎች ጀምሮ እስከ ብላክ ላይቭስ ማተር ተሟጋጆች ድረስ